በእርሱም ይመለሳለሁ። እዚህ ቦታ ትንሽ ላስገበኛችሁ ማለት ነው። ይሄ ደግሞ ባሱ ውስጥ ሆኜ ነው ይሄንን እየቀረስኩኝ ያለ ማለት ነው። እዚህ ጋር ደግሞ የአውሮፕላን ወይም የፕሌን ማረፊያ ነው ማለት ነው። ይታያቸዋል። በጣም ነው ደስ የሚለውና እንግዲህ እኛም ደግሞ እዚህ ጋር እኛን ልንገባ ማለት ነው። ፕሌኑ ጠብቋል ማለት ነው ቤተሰቦችዬ። በተረፈ እንዴት ደስ ይላል። አሁን በመስታወት እየቀረጽኩኝ ነው። በመስታወቱ ነው እየቀረጽኩ ያለው እንጂ ወጥቼ አይደለም ማለት ነውና በተረፈ ይሄ ነው እላችኋለሁ። እግዚአብሔር አምላክ ድንቅ ነው በእውነት። ይሄ ለሰው ልጆች ጥበቡን ሰጥተው በጥበቡ ሰው ልጅ እንዲመላለስ ጥበበኛ ስለሆነ እግዚአብሔር አምላክ ጥበቡን በሰው ህይወት ላይ ስለታካ ሰው ልጅ እንግዲህ በጥበብ እየተመላለሰ ይገኛል ማለት ነው። ተመልከቱ። በዚህ በትልቁ አውሮፕላን በዚህ በትልቁ ፕሌን እንግዲህ በሰማይ እንደሚበራር አቤቶ 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 የእግዚአብሔር ስራ ድንቅና ግሩም ነው። ስሙ ይባረክ። እንግዲህ እዚህ ጋር እንደምትመለከቱ ይሄ እኛ የምንገባው ፕሌን ነው ማለት ነው። እኛ በባስ እየደናን ደርሰናል። በነገራችን ላይ ተመልከቱ። ይህንን ያህል ዱብዳው እንግዲህ በሰማይ ይበረራ። አቤት አቤት። አሁን በዚህ እኛ ይጠብቃል እንግዲህ ይሄ በር ነው የምንገባው። በዚህ ደረጃ እንገባለን ማለት ነው። አሁን እንግዲህ እንደምትመለከቱ ገባን እላችኋለሁ። ጌታ ስሙ ይባረክ። ትልቅ ነው በእውነት። እኔ በጣም ነው የሚገርመው የሆነ የደሙ ኪዳን ዋስትናዬ ነው። ስለሆነ ነው ሳልፈራ ምኖረው ሳልፈራ ምኖረው። ምርጫ የለኝም ካንተ ሌላ፣ ተስፋ የለኝም ካንተ ሌላ፣ ካንተ ሌላ ካንተ ሌላ ምርጫ የለኝም ካንተ ሌላ፣ ተስፋ የለኝም ካንተ ሌላ ኢየሱስ ካንተ ሌላ ካንተ ሌላ ካንተ ሌላ ካንተ ሌላ ምርጫ የለኝም ካንተ ሌላ፣ ተስፋ የለኝም ካንተ ሌላ፣ ካንተ ሌላ ካንተ ሌላ አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልህ፣ ሁሉ ይስማ ያመስግንልህ፣ ምድር ይስማ ይወቅልህ፣ ሁሉ ይስማ ያመስግንልህ። ሰላም ሰላም ለእናንተ ይሁን ውድ የቦጋላሽ ዩቲዩብ ተከታታዮችና ተመልካቾች ቤተሰቦች ሰላም ብያቸዋለሁ። እኔ ጋር እግዚአብሔር ይመስገን ሰላም ነው። ሰላማችሁ ብዝት ትርፍ ይበል። ቤተሰብ ያልሆናችሁት ቤተሰብ ሁኑ፣ ቤተሰብ የሆናችሁት ደግሞ አበራቱላችኋለሁ። በተረፈ ደግሞ ጉዞዬ ወዴት ነው? ከዱባይ ወደ ቤሩት። እግዚአብሔር አምላክ ስም ይባረክ። እንግዲህ ጉዞን ቀጥለናል። እንግዲህ በመጀመሪያ አይታችኋል እንግዲህ እኔም እዚህ ጋር ወደዚህ ለማግባት ሽርጉድ እያልኩኝ ነው ማለት ነው ውድ ቤተሰቦችና በእውነት እኔ አሁን ለእናንተ ዛሬ ሼር የሚያደርገው ማለት ነው በየትኛም ነገር ማለት አንዳንድ ጊዜ ትዕግስትና ስንጠብቅ ትዕግስትና በቤትሽ ላይ ይኖር፣ ትዕግስትና በቤትክ ላይ ይኖር። የትም ነገር ለመደረስ የፈለክህን ለመደረስ የፈለሽ ትደርሻለሽ ማለት ነው። ዋና ለሰው ልጅ በመጀመሪያ ደረጃ
ፈጣሪን የምትፈራ ልብ በቤትሽ ላይ መኖር አለብሽ። እግዚአብሔርን የምትፈራ ልብ፣ እግዚአብሔርን የሚፈራው ልብ በቤትሽ ላይ በህይወትሽ ላይ መኖር አለብህ ማለት ነው። ሰው ሁሉ ኃጢአተኛ ነው። እግዚአብሔር አምላክ ምን አለ? ሰውን ስለፈጠርኩኝ ተጸጸትኩ ብሏል። ስለዚህ እግዚአብሔር አምላክ እኛን የፈጠረ አፈሩን አብጅቶ የፈጠረ አምላክ በሰው ላይ ሰው በሚያደርገው ነገር ላይ አዝኗል። ነገር ግን እሱ ስለ ሰው ብዙ ዋጋ ስለከፈለ ሰው ልጅን ዝም ብሎ በሰራንንበትን በኃጢአቱ ፋንታ በሰራንንበትን በጥፋቱ ፋንታ ጥፋቱን የማይሰጣ አምላክ ነው ማለት ነው። ንስሐ ስንገባ ይቅር ባይ አባይ ስንል ይቅር ባይ አምላክ ነው፣ የሚያቅፍ አምላክ ነው። አንቺ እንደምትረገሚ እህትሽን፣ አንተ እንደምትረገም እህትክን፣ ወንድምክን፣ ጎረቤትን፣ ዘመድ ወገን አይደለም ማለት ነው። እግዚአብሔር አምላክ እርግማንን፣ እግዚአብሔር አምላክ ጭንገፋውን፣ እግዚአብሔር አምላክ ጭንቀትን፣ እግዚአብሔር አምላክ ሐዘንን የሚያስወግድ አምላክ ነው እንጂ የሚያመጣ አምላክ አይደለም። እኔ የሚያውቀው አምላክ ሰማይና ምድርን የሰራ የፈጠረ አምላክ እሱ ኃያል ነው፣ ብቻው ጌታ ነው። የሚሆንን የማሆንን ቀድሞ የሚያውቅ አባት ነው ማለት ነው። ስለዚህ ትዕግስትና በሰው ህይወት መኖር፣ እግዚአብሔርን የምትፈሪ እግዚአብሔርን የምንፈራ ልብ በቤታችን ላይ ካለ የፈለገንን ማለት እንደርሳለን ብለን የምንሮጨው ሩጫ በከንቱ አይቀርም። ያንቺ ሩጫ በከንቱ አይቀርም፣ ያንተ ሩጫ በከንቱ አይቀርም። የእውነት እኔ በጣም በህይወቴ ያየሁት ነገር ብዙ ነው ማለት ነው። ጌታ ስሙ ይባረክ። ስለዚህ ምናልባት ከመዳሞቹ ጋራ ላትስማሙ ትችላላችሁ። በመዳም ቤት ሆናችሁ ልጆች የሚያቸግሩ ሊሆን ይችላል። ሶዬ ሊያቸግር ሊሆን ይችላል። መዳም ልታቸግር ልትሆን ትችላለች። እናንተ ግን ጸሎት ሁሉን ነገር ማለት ጸሎት ያለ ሰው በጸሎት ህይወት የሚኖር ሰው ሁሉን ነገር ያሸንፋል አይደል? ኃይሉን ማለት በተቀበልሽ ኃይል ከእግዚአብሔር ያገኘሽው ኃይል ስትጸልይ ባንቺ ፊት ተራራ ይሆናል። በሴትዮዋ በኩል ተራራ ይሆናል። በሰውዬ በኩል ተራራ ይሆናል። በልጆቹ በኩል ተራራ ይሆናል። ያ ተራራ ደልዳላ ሜዳ ይሆናል። እግዚአብሔር አምላክ ደልዳላ ሜዳ ያደርገዋል። አንቺ የምትሻገርበት መንገድን ያሳያል። ደግሞ ባንቺ ጸሎት ስራውን ይሰራል። በዛ ቤት ማለት ነው። ቀንበሩን ይሰብራል። በልጆቹ ላይ ያለው ቀንበር፣ በመዳም ልጆች ላይ ያለው ቀንበር፣ በመዳም ሰውዬ ላይ በሚስትር ላይ ያለው ቀንበር፣ እንዲሁም መዳም ላይ ያለው ቀንበር ባንቺ የጸሎቱ ኃይል በእግዚአብሔር ስምን ስለያሽ የእግዚአብሔር ስም ባንቺ ላይ ስለተጠራ ቀንበሩን ይሰብራል። ቀነ ብለሽ ትጓዣለሽ። ያንን ቤቱ ውራሽ አንቺ ነው የምትሆኚ። የእውነት ነው የሚላችሁ። እስከ ያለሽ ድረሽ ሁሉን ነገር በቃ በእጅሽ ላይ ነው የሚገባ ማለት ነው። በእጅሽ ላይ ሁሉን ነገር ለማስገባት መጀመሪያ ጉልበት አያስፈልግም። ቃላት አቆላምጦ ማውራት አይደለም። ራስሽን ዝቅ አድርገሽ በጸሎት ሁሉ ያልፋል ብለሽ በትዕግስትና ቢታለቅስ ራሱ መዳሜ እንዲያደርጋልሽ ልጆች እንዲያደርጓል ብለሽ እነሱን እየረገምሽ ሳይሆን ቢታለቅሽ ራሱ አባቴ ሆይ ሳርተሽ ብላ ስትል አንተ በፈቀድክና አንተ በሰጣይ ትእዛዝ እየሰራውኝ ነው። ግን ለኔ ይሄ ነገር ከብዶኛል፣ ሸክም እየከበደ ሁሉ ወደ እኔ ነው፣ እኔ አሳርፋችኋለሁ ብላል። እንደምታሳርፍ አምነዋለሁ። ለኔ አሁን ሸክም ሆኖ አለና ና አሳርፍ ስትል እግዚአብሔር አምላክ ያሳርፋል። ክብር ለኢየሱስ ይሁን። ስለዚህ እኔ ዛሬ ለእናንተ ማለት እኔን መልእክት ሼር የሚያደርገው ትዕግስትና ይኑሪ፣ ሁሉ ነገር ትደርሻለሽ። ትዕግስትና ይኑር፣ ሁሉ ነገር ትደርሳላችሁ በሚል ርዕስ ነው ማለት ነው። እንግዲህ ሁሉን ነገር ለመድረስ ሁሉን ነገር ያሰብሽበትን ዓላማ ላይ ለመድረስ መጀመሪያ ዝቅ ማለት አለብኝ። መጀመሪያ ደግሞ ያ አንቺን የማይፈልግ አንቺን የማይወደን ሰው ቢኖር ራሱ አንቺ መወደድ አለብሽ። ላንቺ
ከባድ የሆነልህ ነገር ደግሞ በእግዚአብሔር ላይ መጣል አለብሽ። በእግዚአብሔር እግር ስር መንበርከክ አለብሽ። የጸሎት ጊዜ መስጣት አለብሽ። የመንበርከኩን ጊዜ መስጣት አለብሽ። የዛን ጊዜ ሁሉ ነገር ይቀናል። አሁን እኔ ትላንት የነበርኩትና ዛሬ ያለበት የደረስኩበትን ሲያይ ለእኔ ራሱ በጣም ነው የሚገርመኝ። ጌታ ስሙ ይባረክ። እንግዲህ የዛሬ ያለን ቪዲዮ በዚህ ቋጫለሁ። ጉዞ እንግዲህ እየቀጠለ ነው። በሌላ ቪዲዮ እስከ ስንገናኝ ባይ ባይ ብያቸዋለሁ። ቻው ሲዩ